በክፍል 1 አክሽን ፕላን ስልጠናችን ዌይቴጅን እና ታይምን እንዴት እንደምንፈልግ በባለፈው አይተናል። ዛሬ ደግሞ ዌይቴጅን እና ኳንቲቲን እንዴት መበተን እንደምንችል በዚህ ቪዲዮ እንመለከታለን። ቀጥታ ወደ ቪዲዮ ነው የምናልፈው። የመጀመሪያው እንግዲህ ዌይቴጅን እና ኳንቲቲን ለመበተን የሚያስፈልጉን እዚህ ቦታ ላይ ያሉ ነገሮች አሉ። የመጀመሪያው እንግዲህ ኳንቲቲ ነው የምንበትነው። የአንድ አመት ሊሆን ይችላል፣ የሁለት አመት ሊሆን ይችላል። ኳንቲቲያችንን በትክክል በሳምንቱ ውስጥ ሊሰሩ የሚችሉትን ስራዎች በየሳምንቱ እያንዳንዱን በቀናት ከፋፍለን ዲስትሪቢዩት እናደርጋለን ማለት ነው። ስለዚህ እሱን ለማድረግ የሚያስፈልገን እዚህ ቦታ ላይ ስታርት ዴት ይኖርናል። ከኤምኤስ ፕሮጀክት ያመጣ ነው። እዚህ ቦታ ላይ ደግሞ ፕሮጀክቱን የምናስጀምርባቸው ቀኖች እዚህ እንጽፋለን። እዚህ ጋር ደግሞ ዊክሊ ቀናት ይኖርናል። እዚህ ቦታ ላይ ደግሞ የፕሮጀክቱ ኳንቲቲዎች አሉ። እዚህ ታይም አለን። ስለዚህ በእነዚህን ተጠቅመን መበተን ነው የሚሆነው ማለት ነው። ስንበትን እንግዲህ ይሄኛው ቀን ከዚህኛው ቀን ከበለጠ፣ ለምሳሌ ይሄኛው ቀን ከዚህኛው ቀን ከበለጠ አትበትንብኝ፣ ዜሮ አድርገው። ይሄኛው ቀን ግን ከዚህኛው ቀን የሚበልጥ ከሆነ ምን በለው በትነው እያልን እናስቀምጣለን ማለት ነው። ስለዚህ እሱን ለማድረግ የመጀመሪያው እንግዲህ ኢፍ ክሎዝ ነው የምንጠቀመው። ሶስት አካባቢ ኢፍ ክሎዞችን ተጠቅሜ ነው ማሳያቸው። እዚህ ኳልቱ እንልና ኢፍ ብለን ነው የምንነሳው ማለት ነው። ኢፍ እንልና ኢፍ ብለን ይሄ ቀን ይሄኛው ቀን ከዚህኛው ቀን ከበለጠ፣ ይሄኛውን እየሰራን እንሄድ። ከዚህኛው ቀን ከበለጠ፣ ዝግ ላይ ካለው ቀን ከበለጠ ምን አድርግልኝ? ዜሮ አድርገው። የሚታሰሩትን በጎን እያሰርን ነው የምንሄደው። ይሄኛው ከዚህ ከበለጠ ዜሮ አድርገው። አዘርዋይስ ግን ሌላ ኢፍ ክሎዝ ተጠቀማለሁኝ። ዲ ወደ ታች ኳንቲቲው እንደምትመለከቱት ይሄ ቀንን ወደ ታች መንቀሳቀስ ይችላል። ወደ ጎን ከተንቀሳቀሰ ግን ይሄን ቀን ስለሚያጣው ዲ ከጎን ከዚህኛው ብቻ ይታሰራል። ይሄንንም ለማሰር ኤፍኤንን እና ኤፍ4 እንጠቀምና አስረዋለሁ ከአንድ በኩል ብቻ ማለት ነው። እንደምትመለከቱት ፒ ደግሞ ወደ ጎን ብቻ ነው፣ ወደዚህ ነው መንቀሳቀስ የሚችለው ማለት ነው። ወደ ጎን ይንቀሳቀሳል፣ ወደ ታች መንቀሳቀስ አይችልም። ስለዚህ ይሄ ቁጥሩ ብቻ ይታሰራል ማለት ነው። ቁጥሩ ይታሰራል። ስለዚህ እንደዛ አድርገን ቁጥሩን እናስራለን ማለት ነው። ቁጥሩን እናስራለን። ከዛ አሁንም ሌላ ክሎዝን ከፍትና ኢፍ እንላለን። ኢፍ እንበልና ይሄኛውን አስረናል። ስለዚህ ኢፍ ብለን ምንድነው የምናደርገው? ይሄ ኳንቲቲ ሊበተን ነው። ይሄ ኳንቲቲ ደግሞ ዜሮ ከሆነ ዜሮ በለው፣ ዜሮ ካልሆነ ደግሞ የሆነ ሲካፈል የሆነ አድርግልኝ ልንለው ነው። እሱንም እንግዲህ እንሰራለን ማለት ነው። ይሄ ኳንቲቲም በዚህ መልኩ ምን የማይልም ወደ ታች እንቀሳቀሳል፣ ወደ ጎን መንቀሳቀስ የለበትም። ስለዚህ ወደ ጎን የሚንቀሳቀሱ ሌሎች ነገሮች ስለሆኑ ማለት ነው እነሱንም እናያቸዋለን። ስለዚህ ይሄም ኤፍ ኤን እና ኤፍ4ን ተጭኜ ከኤፍ በኩል ብቻ አስረዋለሁ ማለት ነው። ወደ ታች ወደ ጎን መንቀሳቀስ ወደ ታች መንቀሳቀስ ይችላል፣ ወደ ጎን ግን መንቀሳቀስ አይችልም ማለት ነው። ስለዚህ ይሄን እናደርጋለን። ከዛ ሌዛን ኦር ኢዝ ኢኳል ቱ ብለን እዚህ ቦታ ላይ እናስቀምጣለን። ምን ከሆነ ከዜሮ ካነሰ ምን ባልልኝ ዜሮ አድርገው እንላለን። ምን ከሆነ ዜሮ ከዜሮ ካነሰ ዜሮ በለው። አዘርዋይስ ግን ሌላ ፎርሙላ እንጠቀማለን። ኢፍ እንልና ሶስተኛ ክሎዝ እንከፍታለን ማለት ነው። ሶስተኛ ክሎዝ ከፍተን ምንድነው የምናደርገው? ይሄ ኳንቲቲ አሁንም ይታሰራል። እዚህ እንሰራውና እያሰርነው እንሂድ ብዬ ነው። በዛው መጨረሻ ላይ ማሰር እንችላለን ባይዘው። ይሄ ኳንቲቲ ሌዛን ከማን ካነሰ ይሄ ታይም ዝጋ ያለችን የዊኩ ቀን ሲካፈል ለዚህ ለፈለግነው ታይም እዚህ ቦታ ላይ የፈለግነው ታይም አለ። ይሄ ፈልገን ያገኘነው ታይም ማለት ነው። የፕሮጀክቱ ታይም አጠቃላይ ታይም ማለት ነው። እዚህ ጋር የዊኩ ቀናት ናቸው፣ ኔት ወርክ ዴይ የምንላቸው ናቸው። እነዚህ እንግዲህ በኤምኤስ ፕሮጀክት መፈለግ እንችላለን፣ በኤክስኤልም መፈለግ እንችላለን። ሎካል ወርክ ዴይ እና ኢንተርናሽናል ወርክ ዴይ የሚባሉ አሉ። ወይም ደግሞ ሎካል የምንላቸው ሎካል ላይ የማይሰሩት ሆሊዴይዎች ይኖራሉ። ኢንተርናሽናል ሆሊዴይ የሚባል ይኖራል። ኢንተርናሽናል ወርኪንግ ዴይ የምንለው እንግዲህ እነዛን ቀንሰን ነው አገር ውስጥ የሚሰሩ ከሀገር ውጭ የማይሰሩ በዓላት ካሉ እነዛን በዓላት አውጥተን ኔቱ የሆነውን ብቻ ነው ማቀድ ያለብን ማለት ነው። ስለዚህ የሚታሰሩን ፒም ወደዛ ይንቀሳቀሳል፣ ወደ ጎን ይንቀሳቀሳል፣ ወደ ታች አይንቀሳቀስም። ፒም እዚህ ቦታ ላይ ቁጥሩ ብቻ ይታሰራል ማለት ነው። ቁጥሩን እዚህ ቦታ ላይ አስረዋለሁ። ፒም ቁጥሩን አስረዋለሁኝ እዚህ ቦታ ላይ ጫንና ከአንዱ ወገን ብቻ ነው ማስረው። ስለዚህ ይሄን ቁጥሩ አንዷን ቀንሳታለሁ፣ ከዚህ ቦታ ላይ ያለችኛዋ ትቀነሳለች። ስለዚህ ታሰረ። ኬም ይታሰራል። ኬም ታይም ነው፣ ወደ ታች ብቻ ነው የሚንቀሳቀሰው።
ስለዚህ ኬም ከአንድ በኩል ከጎን ከኬ በኩል ይታሰራል ማለት ነው። ኬም ታስሯል። ኤፍን ማሰራራል። ስለዚህ ይሄ እንደዚህ ከሆነ ይሄኛውን ቀጥታ ምን አደርገዋለሁ? ይሄ ሲባዛ በማን አባዛለሁ? ይሄ በኳንቲቲው አባዛዋለሁ። በዚህ ኳንቲቲ ማለት ነው። በዚህ ኳንቲቲ ይሄ ኳንቲቲ ምን ይላል? ይታሰራል ማለት ነው። ኤፍም ካንዱ ጎን ምን ይላል? ይታሰራል። ስለዚህ ይሄን ከዚህ በኩል ከአንደኛው በኩል ነው ማስረው። ይሄን አሰርኩኝ እንደምትመለከቱት። ከዛ በኋላ ይችኛዋን ኮፒ አደርጋታለሁ ስለምፈልጋት በኋላ ላይ ማለት ነው። ኮፒ አደርጋታለሁ። አሁን ኮማ ካልሆነ ግን ይሄንን ኤፍ ቴንን ራሱን አስቀምጥልኝ ምን እለዋለሁ? ይችኛዋን ኮፒ ላድርጋትና እዚህኛዋ ላይ ላስቀምጣት ቢ ልበልና እዚህ ቦታ ላይ አስቀመጥኳት። ካልሆነ ደግሞ ምን አስቀምጥልኝ? ይሄንን እስከዚህ ድረስ ያለውን አካፍላ አስቀምጠው ከዚህ የሚያንስ ከሆነ እና እዚች ቦታ ላይ ምን አለ? ኮማ ላድርግና ፔስት ላድርገው። ከዛ እነዚህን ቅንፎች መዝጋት ነው አሁን የሚጠበቅብን ማለት ነው። እነዚህን ቅንፎች 3 ቅንፍ ከፍተናል እንደምትመለከቷቸው 1 2 3 ማለት ነው። እዚህ ጋር የከፈትነው ይሄን ቅንፍ እንዘጋና ኢንተር እንለዋለን ማለት ነው። ኢንተር እንለው እንደምትመለከቱት 140 ነበር። ይሄ ቀን ያለው 6 ቀን አለን። ይሄ 2 ቀን ነው እንደምትመለከቱት በ2 ቀን የሚያልቅ ስራ ነው። ስለዚህ እዚህ ቦታ ላይ ብቻ ተሰርቶ ያልቃል ማለት ነው። ከዚህ በኋላ የሚሆነው እንግዲህ ቀላል ነው። ምንድነው የሚሆነው? ኳንቲቲ ዲስትሪቢዩት ለማድረግ የመጀመሪያውን ከሰራን ሁለተኛውን ብቻ መስራት ነው የሚጠበቅብኝ። ይሄንኛው ነው ምን ላድርገው? ኮፒ ላድርግና ይሄን ፎርሙላ ሁለተኛው ይሄ ፈርስት ዊክ ነው። ወደ ሰከንድ ዊክ ልሂድና እዚች ቦታ ላይ ልንጣና ቻት እንደምትመለከቷት ፔስት ላድርጋት። ፔስት አደረኳት ከነ ፎርሙላዋ ማለት ነው። ነገር ግን ኳንቲቲው አልተቀናነሰም። መጀመሪያው ዊክ ላይ ፈርስት ዊክ ላይ ስራው አልቋል። ስለዚህ እዚህ ቦታ ላይ ምንም ያለበትም ዜሮ ነው ማለት ያለበት። ምንም ስራ የለንም ማለት ነው እዚህ ላይ። ስለዚህ እቺን ለማድረግ እዚች ጋር መጣና እዚችኛዋ ላይ መጣና ይቻት ሲቀነስ የዚህን ቱዴቱ ይሄ ነው እስካሁን ተደምሮ ማለት ነው። ይሄኛው ቱዴት ማለት ይሄ ሲደመር የመጀመሪያው ቀን ላይ የተሰራው ሲደመር እየተደረገ ነው የሚሄደው። ይችኛዋን አደርጋታለሁ ይችኛዋ። ስለዚህ ምን አደርጋታለሁ? ሲቀነስ ይሄ አደርገዋለሁ። እዚችም ጋር መጣና እዚችኛዋም ጋር መጣና ምን ማን ቀንሳለሁ? ከዚችኛዋም ላይ እዚችኛዋም ጋር መጣና ሲቀነስ ይሄ አደርጋለሁ እዚህ ቦታ ላይ ያለው። አሁንም እዚችኛዋም ጋር መጣና እዚች ላይ እንደምትመለከቷት ቀንሳለሁ ማለት ነው። አሁን እንደዛ ሳደርገው ምን አይኖርም? ባዶ ይሆናል። እዚህ ቦታ ላይ ምንም ኳንቲቲ አይኖርም ማለት ነው። ስለዚህ እንደምትመለከቱት አሁን ዜሮ ሆነልኝ ማለት ነው። ስለዚህ አሁን ምችኛዋን ወስድና ከዚህ በኋላ ጨረስኩ በቃ። ይሄ እኮ ዝም ብዬ ፈለገኝ ድረስ ምን ማድረግ ነው ማለት ነው? ፔስት ማድረግ ነው የሚጠበቅብኝ ማለት ነው። ከዚህ በኋላ መስራት አይጠበቅብኝም። ራሱ እያቀናነሰ ይሄዳል ማለት ነው። እንደምትመለከቱት አሁን ይሄኛውን ክሊክ ባድረግ ማን እንዳቀናነሰው ማየት እንችላለን ማለት ነው። እንደምትመለከቱት የሁለተኛውን ቱዴት አቀናንሷል። ስለዚህ በዚህ መልኩ በጣም አሪፍ በሚባል መልኩ ሰርቶልኛል ማለት ነው። ከዛ ምንድነው የማደርገው? እነዚህን ወደ ታች ብቻ እስከምፈልገው ድረስ ድራግ ማድረግ ነው ማለት ነው። ይሄኛውን የምፈልገው ድረስ ድራግ አደርጋለሁኝ። ፎርሙላዬ ይሄ ተመሳሳይ ይሆናል እንደምትመለከቱት። እዚህ ላይ አሁን ክሊክ ባድርግ ይሄንና ይሄን እዚህ ጋር ያለውን በትክክል ሰርቶልኛል ማለት ነው እነዚህን። ስለዚህ ወደ ሁለተኛውም ዊክ ሄጄ ሁለተኛው ዊክ ላይ ያለኝን ምን አደርጋለሁ ማለት ነው? እዚህ ላይ መጣና ይችኛዋን ወደ ታች ድራግ አደርጋታለሁ ማለት ነው። ፎርሙላዬ ይችናት ማለት ነው። በጣም ቲዲኤስ የሆነ አሰራር አለ። እሱን አሳያችኋለሁ። ቲዲኤስ የሆነው አሰራር ምንድነው የሚለውን እንመለከተዋለን ማለት ነው። ቲዲኤስ የሆነው አሰራር ወደዚህ ልሂድና ላሳያችሁ። ቱዴት አቀናነሱ ማለት ነው። በጣም ወደዛ ትንሽ ልፍ ልበልና ምን ያህል ፎርሙላ እንደምትጠቀም። ይሄ ግን በጣም ሾርት በሆነ ነው አሁን ያሳየኋቸው። በጣም ቲዲኤስ የሆነ አቀናነስ ሲስተም አለ። እሱን ላሳያችሁ። ለምሳሌ ወደዚህ አካባቢ ልሄድና እዛ አካባቢ ወደዚህ ድረስና ላሳያችሁ። እዛ አካባቢ ላይ ይበቃኛል በቃ ለእናንተ ለማሳየት ስለሆነ። እንደምትመለከቱት አሁን ላይ እዚህ ላይ ባሳያችሁ እንደምትመለከቱት ከኤፍ ላይ አሁን ምን ያህል እንደተቀነሰ ይሁት። አሁን ይሄ በጣም እስከዚህ ድረስ ሞላ። እንደዚህ አይነት ሾርት ነገሮች እያሉ ይሄን ያህል እንደምትመለከቱት አሁንም በዘረጋው ምን ያህል ፎርሙላ እንደሆነ ይሁት። ይሄን ያህል ፎርሙላ መጠቀም በቃ አሁን ይሄ በቃ ሞኝ መሆናችሁን የሚያሳያችሁ ይሄን ያህል ፎርሙላ መጠቀም ነው። በቃ ይሄን ያህል ፎርሙላ መጠቀም በቃ ኤክሴል ላይ የለባቸው። ሾርት ኤንድ ፕሪሳይዝ የሆነ በቃ ሾርት የሆነው መንገድ ወይንም አጭሩ መንገድ መምረጥ አለባችሁ። እንደምትመለከቱት ይሄን አቀናነስ ቱዴቱን ማቀናነስ ይቻል። ነገር ግን ከእያንዳንዱ ላይ እያንዳንዷ እየተቀነሰች እንድትሄድ ማለት መጨረሻ ላይ ከሚገርማችሁ በጣም ሰልችቷችሁ ራሱ ልትተውት ትችላላችሁ። የአንድ አመት ሲሆን ማለት ነው።
ስለዚህ አሁን እኔ ቱዴቱን ስላቀናነስኩኝ ቱዴቱ እየተደመረ ስለሚሄድ በቀላሉ መስራት ስለምችሉ ማለት ነው። ቱዴት ያልኳቸው ላሳያቸው አሁን ወደ ኋላ ልመልስና ቅድም እኔ የተጠቀምኳት ፎርሙላ ማለት ነው እዚህኛዋ ላይ ሳይሆን ሁለተኛዋ ላይ ላሳያቸው። ሁለተኛዋ ላይ ራሱ እየደመረ ነው የሚሄደው እንደምትመለከቱት ይችኛዋ ማለት ነው። ቱዴቱ ማለት የቷ ናት? ይች ናት። ይችን ቱዴቱ ማለት ደግሞ የዚህ ቱዴት ደግሞ ለምሳሌ ወደዚህ ሄድ ልበልና ላሳያችሁ። ቱዴቱ ማለት የዚህ ቱዴት ለምሳሌ እዚች ቦታ ላይ ልንጣና ቱዴቱ ማለት ይሄ ቱዴት ኳንቲቲ ማለት ታች ላይ ልንጣና ላሳያችሁ። ይሄ ቱዴት ኳንቲቲ አቺመንት ላይ ነኝ ያለሁትና ነው እዚህ ፕላኑ ላይ ላሳያችሁ። ይሄ ቱዴት ኳንቲቲ ማለት ይሄ ራሱ ሲደመር የመጀመሪያውን እያላችሁ ነው የሚሄዱት። ይሄኛው የዚህኛው ቱዴት እያላችሁ ነው የሚሄዱት። ይሄኛውና ይሄኛውን ቱዴቱን የዚህኛውን ከረንቱን የዚህኛውን ደግሞ ቱዴቱን እንደዚህ እየደመራችሁ ነው የሚሄዱት። ያን ያህል የተደመረው ማቀናነስ አንድ ይሆንላችኋል። ነገር ግን በጣም ብዙ ያችም እያንዳንዱ ፐራይተም ማቀናነስ ካመጣችሁ ግን በጣም አሰልችና መስራት እስከሚያዳግታችሁ ድረስ ነው የሚሆንባቸው። ይሄን ይመስላል ማለት ነው ኳንቲቲ ዲስትሪቢዩሽን። ዌይቴጅ ዲስትሪቢዩሽን ደግሞ እሱም ቀላል ነው። ዌይቴጅ ዲስትሪቢዩት ለማድረግ የሚጠበቅብን ምንድነው? ወደ ዌይቴጅ እንሄድና ዌይቴጅ ዲስትሪቢዩሽን ላይ ስንሄድ እንደምትመለከቱት ይሄ ኳንቲቲ አለን፣ ዌይቴጃችን አለ። ለከረንቱ አካፍለን ማስቀመጥ ማለት ነው። በቃ ይሄ ኳንቲቲ ሲካፈል ከረንት ለምንሰራው ይሄው አሁን የምንሰራው አለ የምንሰራው ማለት ነው። ከረንት ላይ የምንሰራው ኳንቲቲ ይሄ ኳንቲቲ አለ። ይሄ ኳንቲቲ ሲካፈል ለዚህ አድርገን ሲባዛ በዌይቴጁ ማድረግ ነው። ይሄ ማለት እዚህ ቦታ ላይ ለስራና ላሳያችሁ። ይሄ ማለት ይሄ ኳንቲቲ ሲካፈል ለዚህ ሲባዛ በዚህ ዌይቴጅ ማለት ነው። ይሄኛው ዌይቴጅ አለን እዚህ የሚታሰር ከሆነ ማሰር ነው። ለይሄኛው ዌይቴጁ መታሰር አለበት። ይሄኛው ወደ ጎን ስለማይንቀሳቀስ ማለት ነው። ዌይቴጁ ምን መሆን አለበት? እዚህ ቦታ ላይ ከጎን ብቻ ምን ማለት አለበት? ወደ ታች ሊወርድ ይችላል፣ መንቀሳቀስ የለበትም። ስለዚህ ኤን መታሰር አለባት። ኤፍኤን እና ኤፍ4ን ተጭነን ምን እንላለን? ከጎን ብቻ እናስራታለን ማለት ነው። ኳንቲቲውም ይሄ ኳንቲቲ መንቀሳቀስ ስለሌለበት ይሄኛው ኳንቲቲ መታሰር አለበት ማለት ነው። ኤፍ10 ማለት ነው። ኤፍ10ንም እዚህ ቦታ ላይ ይሄኛውንም ምን አድርገዋለሁ? ከጎን አስረዋለሁ ማለት ነው። ከአንድ በኩል ብቻ እንደምትመለከቱት። ከዛ ኢንተር ማለት ነው የሚጠበቅብኝ። እንደምትመለከቱት ተመሳሳይ መጥቷል ማለት ነው። ይሄኛውን ድራግ አደርጋለሁኝ። የሚቀናነስ ካለ ዌይቴጁን በዛው በተመሳሳይ ነው የምናደርገው ማለት ነው። እዚህ ቦታ ላይ ይሄኛው እንትን ከእንትን አይካፈልም የሚለውን ኤረር የሚያመጣባችሁ ከሆነ እንደዚህ ኢፍ ኤረር ከመጣ ከመጣባችሁ ምንድነው የምታደርጉት? እዚህ ቦታ ላይ ትመጡና መጀመሪያው ላይ ጀምሩና ኢፍ ኤረር ብላችሁ ትጀምራላችሁ። ኢፍ ኤረር ብላችሁ ኮቴሽን ማርክ ታስገቡበታላችሁ። ኮማ ታረጉና ኮቴሽን ታስቀምጣላችሁ። ከዛ ብራኬቱን ትዘጉታላችሁ ማለት ነው። አሁን ቴር ስትሉ በዚህ መልኩ ያመጣላችኋል። ይሄን ድራግ ታደርጉታላችሁ። እንደምትመለከቱት ይሄኛው አሁን ይሄ ኤረሩ ምን ይላል ማለት ነው? ይጠፋል ማለት ነው። ኢፍ ኤረር የሚለው አይኖርም ማለት ነው። ይሄ ዲቫይድ 0 ከሆነ ምንድነው ኤረር ብሎ ያመጣባችኋል። ሌላ ምልክት ሊያመጣባችሁ ይችላል ማለት ነው። ቫልዩ ምናምን እንደዚህ አይነት የሚመጣ ከሆነ በዚህ መልኩ ማስወገድ ትችላላችሁ። እንግዲህ አጠቃላይ የሁለቱ የዌይቴጅ ብተናና የኳንቲቲ ብተና ይሄን ይመስላል። በሚቀጥለው ደግሞ የሪሶርስ ዲማንድ ለምሳሌ ምን ያህል ሴመንት፣ ምን ያህል ማቴሪያል አጠቃላይ እና ምን ያህል ሁማን ሪሶርስ እንዲሁም ደግሞ ማሽነሪ እንደሚያስፈልገን ዲማንድ ማውጣት እንዴት እንደምንችል ቪሉካፕን ተጠቅመን በክፍል 3 እንመለከታለን ማለት ነው። የዛሬው ቪዲዮ በዚሁ እንጨርሳለን። ስለነበረን ጊዜ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ክበሩልኝ። አመሰግናለሁ።